Hello guys, how are you? Are you fine? Okay, today I'm going to teach you about adverbs and the type of adverbs. Adverb ማለት ምንድን ነው? ዛሬ የምናየው ነገር ነው። adverb በጣም ጠቃሚ የሆነ የቃል ክፍል ነው ባይዘው የቃላት ክፍል ነው። አሁን adverb ሲባል ምንድን ነው የሚለው ነገር ይህ ቪዲዮ በደንብ አድርጎ ይመልስላችኋል። ከእናንተ የምጠበቀው ምንድነው? እስከ መጨረሻ በትክክለኛ አይታችሁ መጨረስ ነው ማለት ነው። Adverb are words that describe or modify verbs. An adjective, another adverb, and in general the sentence. በቃ sentence ራሱ በሙሉም እንደገላጭ ሆኖ ያገለግላል ማለት ነው። ስለዚህ ምንድነው የሚገልጸው ብያችኋለሁ? verb ይገልጻል። ምን አይነት verb እንዳለ ይገልጻል። እንደገና adjectiveም ይገልጻል። ምን አይነት adjective እንደሆነ ይገልጻዋል ማለት ነው። እንደገና ሌላ adverbም ይገልጻል። ራሱ adverb ሆኖ ግን ሌላ adverbም ይገልጻል። እንደገና እንደ አጣቃላይ ለሴንተንሱም እንደገላጭ ሆኖም ያገለግላል ማለት ነው። ማን adverb ምንለው የቃል ክፍል እንደዚህ አይነት ጥቅም ነው ያለው ማለት ነው። ባለፈው ቪዲዮ አይታችሁ ከሆነ የስም ገላጭ አይተን ነበር። የስም ገላጭ ብቻ ነው እሱ። ይሄ ግን ለብዙ ነገሮች ገላጭ ሆኖ ነው የሚያገለግለው ማለት ነው። እንዴት? አሁን እያንዳንዳቸው እናያለን። እሺ adverb tells you how, when, or where something happens. መቼ፣ የት ቦታ፣ መቼ፣ እንዴት የሚሉ ነገሮችን ጥያቄዎች የሚመልስልን የቃል ክፍል ነው ማለት ነው adverb የምንለው። ታይፕ ኦፍ adverb ደግሞ ብዙ ናቸው ባይዘው ብዙ አይነት adverbዎች አሉ። ከነሱ ግን ዋናዎቹ ዛሬ እናያለን። ዋናዎቹ በጣም ሁሌ ሬጉላርሊ የምንጠቀምባቸው የadverb ክፍሎች ናቸው እነዚህ። አሁን ከነሱ ምን ናቸው የሚለው አምስቱ እናያቸዋለን። አምስቱ ምን ናቸው? adverb of manner ምንለው አለ፣ adverb of degree ምንለው አለ፣ adverb of frequency ምንለው ነገር አለ፣ adverb of place ምንለው ነገር አለ፣ adverb of time ምንላቸው ነገሮች አሉ ማለት ነው። እነዚህ በደንብ ጥሩ አድርገን እንሰራቸዋለን ወይ ደግሞ እናያቸዋለን። ስለዚህ በደንብ ተጠቀሙባቸው ወይ ደግሞ እያቸው ማለት ነው። አሁን ወደ አንደኛው እንሄዳለን። adverb of manner ማለት ምን ማለት ነው? adverb of manner describes how something is done. አንድ ነገር እንዴት እንደተሰራ ያመለክተናል ማለት ነው። እንዴት እንደሚሰራ ወይ ደግሞ እንዴት እንደሚገልጽ ነው የሚያሳየኝ ማለት ነው። adverb of manner how የሚል መልስ ይመልስልናል። how something is happen እንዴት የሚል ነገር ምንድነው ያልኳችሁ? እንዴት ብለን ምን ጠይቀው ነገር ነው። አንድ ነገር ሆነ እንዴት ሆነ ብለን ከጠየቅን adverb of manner ነው ማለት ነው። እሺ example she played the piano beautifully አለ። በደንብ እዩት። she played the piano beautifully። አሁን እሷ ፒያኖ ተጫወተች። እንዴት አድርጋ? በምን ሁኔታ? beautifully በቃ በጥሩ ሁኔታ እያለ ነው። በጥሩ ሁኔታው እየጠየቀ ነው ማለት ነው። ስለዚህ she played the piano beautifully ማለት እሷ ፒያኖ በጥሩ ሁኔታ ተጫወተች ብሎ እየነገረን ነው ማለት ነው። በምን ሁኔታ? በጥሩ ሁኔታ። how የሚለው መልስ እየመለሰልን ነው ማለት ነው። ስለዚህ beautifully indicates the adverb of manner። ኦኬ ወደ ሁለተኛው ኤግዛምፕል ስንሄድ ደግሞ she walked slowly አለ። በቃ she walked ሚል መልእክት አለ። በምን ሁኔታ? ቀስ ብላ slowly እያለ ነው። slowly indicates the adverb of adjective ያመለክታል። አሁን በደንብ ማየት ያለባችሁ የመጀመሪያው she played the piano beautifully አለ። played የሚለው ግስ አለ። አሁን beautifully ግሱ የተደረገው ድርጊት አለ አይደለ? ድርጊቱ እንዴት ነው የተደረገ? beautifully በጥሩ ሁኔታ የሚል ነገር ነው አይደለ? ስለዚህ ለማን ገላጭ ሆኖ ነው ያገለገለው ማለት ነው? ለድርጊቱ ማለት ነው played የሚለው ነገር። አሁን ሁለተኛው ደግሞ she walked ይላል። walked የሚለው ግስ አለ ወይ ደግሞ verb ምንለው ማለት ነው። እንዴት wake አደረገች? slowly በዝግታ ወይ ደግሞ በቀስታ ማለት ነው። slowly የሚለው ለማን ነው የሚገልጸው ማለት ነው? ለwaked የሚለው ይገልጸዋል። ግስ ገላጭ ሆኖ ነው ያገለገለው ማለት ነው እዚህ ላይ። ስለዚህ slowly በቀስ ብላ ነው እየተጓዘችው እያለ ነው። ቀስ ብላ ተጉዛለች እያለ ነው። she walked slowly እሷ ቀስ ብላ ነው የተጓዘችው የሄደችው እያለ ነው። ኦኬ ወደ ሶስተኛው ኤግዛምፕል ስናይ ደግሞ the baby cried loudly አለ። ይህም ገላጭ ሆኖ ያገለገለው ለማን ነው? ለድርጊቱ ነው።
she the baby cried አለቀሰ ተግባር ነው ይሄ ስለዚህ እንዴት ብሎ ቀስ ብሎ ነው ያለቀሰው ወይስ ጮሆ እየጮሆ ነው ያለቀሰው እያለ ነው the baby cried loudly ልጅየው loudly ወይ ደግሞ በጮሆት አለቀሰ እያለ ነው ስለዚህ እንዴት ድርግቱ ያደረገው በምን ሁኔታ ነው በጮሆት ነው እያለ ነው ስለዚህ slowly modifies for the cried of verbs cried የሚለው verb ገላጭ ሆኖ ያገለግለው ማለት ነው word like beautifully calmly angrily quickly accidentally it is are some example of what adverb of manner ብለን ምን ይጠራቸው ቃሎች ናቸው ማለት ነው adverb of manner how የሚል መልሲ ይመልስልናል ማን adverb of manner የሚለው የግስ ወይ ደግሞ ገላጭ ሆኖ የግስ ወይ adverb ወይ ደግሞ adjective ገላጭ ሆኖ የሚያገለግለው how የሚል ነገር ይመልስልናል ስለዚህ ግስ ሆኖ እሺ ወደ ሁለተኛው type of adverb እንሄድ adverb of degree በደንብ ይዩት ዲግሩ ኢንተንሲፋዩ ነው የሚያገለግለው ወይ ደግሞ ግነት ምን አይነት ግነት አጋንኖ እንደሚናገር ወይ ደግሞ ኤክስትሪምሊ የሚያመለክት ነው ዲግሩ እስከ ስንት አሁን ገላጭ አለ እንደገና ለሱ ገላጭ ሆኖ የሚያገልጽ ነው እዚህ ላይ በደንብ ይዩት adverb of degree helps us to express how much or to what extent intensity to what intensity ይገልጽልናል we do something ይላል we do something አንድ ነገር እስከ ስንት ዲግሪ እንደሰራ ነው የሚያመለክተው የተሰራ ነገር አለ ለሱ የሚገልጸው ነገርም አለ አሁን እሱ ደግሞ እስከ ስንት ርቀት የሄደ መሆኑ ነው የሚያመለክተው ማለት ነው ኢንተንሲፋይ ነው how much የሚል መልስ ይመልስልናል ማለት ነው ኦኬ አሁን ኤግዛምፕል ስናይ ግን ምን አይነት ኔቸር እንዳለው በደንብ እንረዳዋለን ማለት ነው ኤግዛምፕል 1 is your coffee hot enough ይላል በደንብ እዩት is በደንብ is your coffee hot enough በደንብ እዩ hot ገላጭ ነው by the way hot the coffee is hot አለ hot ማለት አሁን adjective ነው እዚህ ላይ adjective ነው hot enough የሚለው ደግሞ በቃ ከመጠን በላይ በቃ በመጠኑ enough በቃ mature enough ሆኗል mature በቂ ሆኖ ፈልቷል እያለ ነው በቂ የሚል አነሱ enough indicates what adverb of degree ነው ማለት ነው hot አለ adjective ለadjective ገላጭ ሆኖ ነው የቀረበው ማለት ነው hot የሆነው በምን በቃ በቂ ሆኖ hot ሆኗል እያለ ነው ስለዚህ is your coffee hot enough ቡና በቂ ሆኖ ፈልቷል እያለው ነው ማለት ነው ያንተ ቡና በቂ ሆኖ ወይ ደግሞ ያው የሚያክል ሆኖ hot ሆኗል ወይ ሙቀዋል ወይ እያለው ነው እየጠየቀው ነው ስለዚህ enough indicates adverb of degree okay ወደ ሁለተኛው ኤግዛምፕል ስንሄድ ደግሞ I really like my new doctor አለ I really like my new doctor like በዘንብ እዩት really like my new doctor really indicates what adverb of degree really በደንብ በቃ እወደዋለሁ ዶክተር እያለ ነው like ማለት አሁን እየገለጸ ነው ምን እየገለጸ ነው adjective ነው ለስሙ እየገለጸው ነው ለዶክተሩ like ያደረገው ማሆኑ ማለት ነው ስለዚህ really ደግሞ ለላይክ በምን ሁኔታ ነው like የምታደርገው በቃ really በደንብ ማለት ነው በደንብ እንደሆነ እየገለጸለት ነው ማለት ነው በምን ሁኔታ ግነቱ ወይ ደግሞ እስከ ስንት ዲግሪ እንደሚወደው ነው በቃ I like ካልኩ በምን ሁኔታ እንደሆነ ምንም የሚገልጸው ነገር የለም አይደል እዚህ ላይ ግን I really like ማለት ግን በደንብ በቃ በትክክለኛ እወደዋለሁ እያለ ነው በቃ ስለዚህ ኤምፋሲዝ እያደረገ ነው እዚህ ላይ ማለት ነው ኦኬ ወደ ሶስተኛው ኤግዛምፕል ስንሄድ ደግሞ she almost finished painting the house ይላል she almost finished painting the house በደንብ እዩት በደንብ እዚህ ሴንተንሱ በደንብ ስታዩት በደንብ ማየት ያለባችሁ almost የሚለው ለማን ይገልጸዋል ማለት በቃ almost እየተጨረሰ መሆኑ ተግባሩ ነው እያሳየን ያለው ነው ማለት ነው ለተግባሩ ነው almost finished እየሆነ ነው ማለት ነው በቃ
ኦልሬዲ ቀርበዋል ለመጨረስ እያለ ነው። ስለዚህ she almost finished painting the house ማለት እሷ በቃ ዳርጋ እየጨረሰችው ነው ቀለሙ መቀለም ሃውሱ መቀለሙስ እየጨረሰችው ነው የሚል መልእክት አለው ማለት ነው። ስለዚህ almost indicates what the adverb of degree። ኦኬ አሁን ደግሞ ወደ ሶስተኛው ታይፕ ኦፍ አድጀክቲቭ እንሄዳለን ማለት ነው። አድቨርብ እንሄዳለን። አድቨርብ ነው ያልኳችሁ አድጀክቲቭ አይደለም። አንተ አድቨርብ adverb ስኮሉ adverb። ኦኬ adverb of frequency በደንብ እዚህ ደግሞ frequency adverb of frequency helps us to express how often an action happens. how often የሚል ጥያቄ ይመልስልናል። እዚህ ላይ ደግሞ frequency ድግግሞሽ በምን ያክል ድግግሞሽ እንደተደረገ የሚያመለክት adverb ነው ማለት ነው። እዚህ ላይ adverb በምን ያክል ድግግሞሽ የተደረገ ነገር እንዳለ ያመለክታል። ስለዚህ ገላጭ ሆኖ የቀረው ድግግሞሽን የሚያመለክት ነው ማለት ነው። በደንብ ያያችሁት እንደሆነ ተስፋ አደርጋለሁ። እኔ ጋር ናችሁ አይደል? adverb ምን እንደሆነ እየተረዳችሁት ነው? ከተረዳችሁ ደግሞ subscribe share and like አድርጉና ለዚህ ቪዲዮ ባካችሁ ቤተሰብ ይሆናችሁ ሄዱ። ኦኬ thank you። አሁን ወደ ኤግዛምፕል እንይ። ኤግዛምፕል 1 ስናይ ወይ ደግሞ ኤግዛምፕል 1 ስናይ I always drink coffee before a breakfast አለ። በደንብ ይዩት። I always አሁን ሰውየው ድሪንክ ያደርጋል። ምን ኮፊ ድሪንክ ያደርጋል። መቼ ለስንት ጊዜ ያክል ድግግሞሽ እየጠየቀ ነው። አንተ ለስንት ጊዜ ያክል ትጠጣለህ? ሁሉ ጊዜ እያለ ነው። always የሚለው ሁሉ ጊዜ የሚል መልስ ይመልስልናል ማለት ነው። ስለዚህ I always drink coffee before breakfast ሁሌ ከቁርስ በፊት ሁሌ ቡና እጠጣለሁ እያለ ነው። ከቁርስ በፊት ሁሌ ቡና እጠጣለሁ ሁሌ። ስለዚህ drinks always drink ተግባሩ ለስንት ጊዜ ያክል ነው የሚል ነገር always የሚል ነገር ነው አለው ማለት ነው። ስለዚህ ለግሱ ገላጭ ሆኖ ነው የቀረው እዚህ ላይ drinks ያደረገው ወይ ደግሞ የምትደርገው ተግባር ለስንት ያክል ነው ለስንት ጊዜ ያክል ነው ድግግሞሹ እያለው ነው። ስለዚህ always ሁሉ ጊዜ እያለ ይመልሰዋል ማለት ነው። ስለዚህ I always drink coffee before breakfast ከቁርስ በፊት ሁሌ ቡና እጠጣለሁ የሚል መልእክት ያስተላልፈናል ማለት ነው። ስለዚህ always indicates adverb of frequency። ኦኬ ሁለተኛው ኤግዛምፕል ደግሞ መሰረት never eats pizza አለ። መሰረት never eats pizza አሁን ድግግሞሹ ምንድነው? ፒዛ መሰረት ስንት ጊዜ ነው ፒዛ የበላችሁ? never በቃ በልታ አታውቅም እያለ ነው። ኳንዶ ድግግሞሽ ልታደርግ በልታ አታውቅም። ስለዚህ never ማለት ለማን ነው የሚገልጸው ማለት ነው? ኢትስ ለስንት ጊዜ በላች፣ ለስንት ጊዜ አደረገችው? ምንም ጊዜ አላደረገችም የሚል መልስ ይመልስልናል። ስለዚህ ገላጭ ሆኖ ነው የግስ ገላጭ ሆኖ ነው የቀረው never የሚል adverb of frequency። ኦኬ ስለዚህ መሰረት never eats pizza ማለት መሰረት ፒዛ በልታ አታውቅም እያለን ነው ማለት ነው። ኦኬ ሶስተኛው ኤግዛምፕል ስንሄድ ደግሞ a sofa usually goes to the gym after work አለ። አሰፋ በደንብ እዩት። አሰፋ usually goes to the gym after work አሰፋ ለስንት ጊዜ ነው ወደ ጂም ወይ ደግሞ ጂምናስቲክ የሚሄደው? usually ማለት አብዛኛው ጊዜ ይሄዳል ማለት ነው። ሁሉ ጊዜም አይደለም አንዳንድ ጊዜም አይደለም ግን usually ማለት ደግሞ በቃ አብዛኛው ጊዜ ወደ ጂም ይሄዳል ከስራ በኋላ እያለ ነው። ከስራ በኋላ ወደ ጂም ይሄዳል። goes ተግባር ነው። ስለዚህ usually modifies for verb goes ለቨርብ ገላጭ ሆኖ ነው ያገለገለው። usually ሁሌ ሳይሆን አብዛኛው ጊዜ ይሄዳል። በቃ ከስራ በኋላ አሰፋ ወደ ጂም ይሄዳል፣ አብዛኛው ጊዜ ወደ ጂም ይሄዳል እያለን ነው ማለት ነው። ስለዚህ usually የሚለው ለምን ይገልጸዋል ማለት ነው? ለጎስ የሚለው verb ገላጭ ሆኖ የቀረው ማለት ነው። ኦኬ አሁን ደግሞ ወደ አራተኛው type of adverb እንሰጋገራለን። ምንድነው የሚለው? እሱ ደግሞ adverb of place በደንብ የቦታ አመልካች ወይ ደግሞ የቦታ ገላጭ ሆኖ ነው ያገለግለው። እዚህ ላይ ደግሞ ቦታ place adverb of place describes where something happens አንድ ቦታ አንድ ነገር የት እንደተደረገ ያመለክተናል ማለት ነው። ቦታ
የቦታ ነው የሚያመለክተው። አንድ ነገር ተደረገ እንበል የሆነ ተግባር ማለት ነው ወይ ደግሞ ቨርብ አለ የተደረገ ድርጊት አለ የት እንደሆነ ደግሞ ያመለክተናል ወይ ደግሞ ይገልጽልናል ማለት ነው ሞዲፋይ ያደርግልናል ማለት ነው እሺ ስለዚህ የቦታ ገላጭ ሆኖ የሚያገለግል ለተግባሩ የተደረገው ቦታ የት እንደሆነ የሚገልጽልን ነው ማለት ነው ስለዚህ it answers what the question where የሚለው question ይገልጽ ስለዚህ የቦታ ድርጊት የሆነ ቦታ የት እንደተደረገ አንድ ነገር ይገልጽልናል አሁን ኤግዛምፕል ስናየው ግን እኛም እንደዚህ ብለን እናቃለን ብላችሁ ትመልሳላችሁ ስለዚህ ሁሌ እንዳላችሁ ደግሞ ያመለክታችኋል ማለት ነው ኤግዛምፕል 1 I have lived here for 2 years አለ I have lived አለ የት እዚህ ማለት እዚህ የሚል lived ማለት ተግባሩ ነው ተግባሩ የት እንደሚኖር እየገለጸ ነው ተግባሩ ምንድነው lived መኖር እየኖረ ኑሩ ያለው የሚል መልስ አለ ኑሩ ያለው የት እኔ ኑሩ ያለው የሚል መልእክት አለ የት እዚህ የሚል ደግሞ መልሲ ሞዲፋይ ያደርጋል ወይ ደግሞ ይገልጸዋል ማለት ነው ስለዚህ here indicates adverb of place okay I have lived here for 2 years እዚህ ለሁለት አመታት ያክል ኑሩ ያለው ይያለ ኑሩ ያለው እዚህ ኑሩ ያለው የሚል ግስ አለ ለሱ የሚገልጸው ወይ ደግሞ ለዚህ ግስ የሚገልጸው ደግሞ ምንድነው የት ነው የኖርከው የሚል መልሲ ይመልስልናል ማለት here የሚለው ነገር ማለት ነው ስለዚህ I have lived here for 2 years እዚህ ለሁለት አመታት ያክል ኑር ያለው ይያለ ነው ኦኬ ወደ ሁለተኛው ኤግዛምፕል ሲኔ ደግሞ why are you sitting there አለ why are you sitting there ዋው ለምንድነው እዛ የምትቀመጡት አለ ለምንድነው የምትቀመጡት የት እዛ ስለዚህ there የሚለው ምንድነው adverb of place ነው ማለት ነው አሁን ተቀምጣችኋል ተግባር አለ የተደረጋችሁት ተግባር ለምን ሲት አደረጋችሁ ለምን ተቀመጣችሁ የት እዛ ላይ በቃ የራሳችሁ መልስ ትመለሳላችሁ ማለት ነው ስለዚህ ምንድነው የሚያመለክተው ማለት ነው why are you sitting there ማለት ለምንድነው እዛ የምትቀመጡት ብሎ እየጠየቀ ነው ስለዚህ there የሚለው የቦታ እየገለጸ ነው የት ለምን እዛ ተቀመጣችሁ እዛ የሆነ ቦታ አለ እዛ ደግሞ ሰው መቀመጥ ማይችልበት ነው ማለት ነው ስለዚህ ለምን እዛ ተቀመጣችሁ የሚል ተቀመጣላችሁ ይያለ እየነገራቸው ነው ማለት ነው አሁን ወደ አምስተኛው አድቨርብ የዛሬ የያዝነው አምስተኛው አድቨርብ እንሄዳለን adverb of time ጊዜ የሚያመለክት ነው እዚህ ላይ ደግሞ adverb of time describes when something happens መቼ አንድ ነገር ተደረገ የሚል መልሲ ይመልስልናል ማለት ነው አንድ ተግባር አለ መቼ ግን ተተገበረ የሚል መልሲ ይመልስልናል ማን adverb of time እስኪ ኤግዛምፕል ኒ I will call you later I will call you መቼ ቆይቼ እደውልልሃለሁ መቼ ኋላ ወደ ኋላ እደውልልሃለሁ እያለው ነው ስለዚህ later indicates what adverb of time ጊዜ ነው የሚያመለክተው መቼ መደወል እንዳለበት እየነገረው ነው አንተ I will call you later ማለት ቆይቼ እደውልልሃለሁ የሚል ማነሱም ስለዚህ letter ለማን ይገልጸዋል ማለት ነው call የሚል ግስ ይገልጸዋል መቼ ነው የምትደውለው የሚል መልስ ይመልስልዋል ማለት ነው ወደ ሁለተኛው ኤግዛምፕል I will come tomorrow I will come እመጣለሁ ምንም የሚገልጸው ነገር የለም አይደለ መቼ ነገ ስለዚህ tomorrow indicates adverb of time ስለ ጊዜ ሆኖ መቼ እንደሚመጣ መቼ ተግባሩ እንደምትተገብረው እየገለጸለት ነው ማለት ነው አሁን እመጣለሁ ካልከው አንድ ሰው መቼ እንደምትመጣ ምንም የገለጽከው ነገር የለውም አይደል ግን መቼ እንደምትመጣ ግን በቃ ሞዲፋይ ማድረግ አለበት ስለዚህ ነገ ከነገ ወዲያ ወይ ደግሞ ቆይቼ በዚህ ወር ብለህ ምን ትናገረው ነገር አለ አሁን ግን ስፔሲፊክ አድርጎ ነው እየነገረው ያለው I will come tomorrow እያለው ነው ነገ እመጣለሁ እያለው ነው ማለት ነው ስፔሲፋይ አድርጎ አሁን ደግሞ ወደ ሶስተኛው ኤግዛምፕል ሲኔድ he came here yesterday እሱ መጣ መቼ ትናንትና ከትናንትና ወዲያም ገለም ማለት እንችላለን አሁን ግን ስፔሲፊክ አድርጎ የምናገረው ያለው እዚህ ላይ ምንድነው he came here yesterday ነው የሚለው ያለው ትናንትና እዚህ መጣ እሱ ትናንትና መጣ እሱ መጣ መቼ ትናንትና ስለዚህ yesterday indicates what adverb of time በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ ባካችሁ subscribe share and like አድርጉና ለዚህ ቻናል ደግሞ ቤተሰብ እየሆናችሁ thank you very much